ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በጌታ ተባረኩ። ጸጋ ይብዛላችሁ። የእግዚአብሔርን ቃል ለመስማት ጥቂት ደቂቃ ይኑራችሁ። ደግሞ በየዕለቱ አንድ ምዕራፍ እንድታነቡ በጌታ ፍቅር አሳስባችኋለሁ። ጸጋ ይብዛላችሁ። ወደ ዛሬው ሀሳብ እንመለሳለን። ተባረኩ። የጻድቅ ሰው መከራና ተስፋ። አምላኬ ለምን ተውከኝ? እኔን ከማዳን ከማቃተቴ ቃልስ ለምን ራቅ? አምላኬ ወደ አንተ በቀን ወደ አንተ ጮኻለሁ፣ አንተም ግን አልመለስክልኝም። በሌሊትስ እንኳን አላርፍም። አንተን ግን ቅዱሱን ነገሰ የእስራኤል ንጉሥና የእስራኤል ምስጋና ነህና። አባቶቻችን በአንተ ተማመኑብህ፣ አንተን ታደጋቸው። ወደ አንተ ጮኹ ዳኑ፣ በአንተ ታመኑ አላፈሩም። እኔ ግን ትል እንጂ ሰው አይደለሁም። ሰው ያላግጥብኛል፣ ሕዝብም ይንቀኛል። የሚያየኝ ሁሉም ይሳለቅብኛል። ራሳቸውን እያነቃነቁ እንዲህ እያሉ ይፈዙብኛል። በእግዚአብሔር ተማምነዋልና እንግዲህ እርሱ ያድነው፣ ደስ የተሰኘበትንም እስቲ ያድርገው። እኔ ግን ከማፀን አወጣኸኝ፣ በእናቴ ጡትም ሳለው መታመኛዬ ሆንክ። ከማፀን ስወጣም በአንተ ላይ ተጣሉ፣ ከእናቴም ወደ ጀምሮ አንተ አምላኬ ነህ። መከራም እየተቃረበ ነውና የሚረዳኝ የለምና ከኔ አትራቃ። ብዙ ጎሪዎችንም ከበቡኝ፣ ኃይለኛውም የበሰለ ባሪዎችንም በዙሪያ ቆሙ። እንደሚነጥቅና እንደሚያገሳ አንበሳ አፋቸውን ከፈቱብኝ፣ እንደ ውሃ ፈሰሱብኝ። አጥንቶቼን ሁሉ ከመጋጠሚያቸው ወለቁ። ልቤ እንደ ሳም ሆኖ በውስጤ ቀለጠ፣ ጉልበቴ እንደ ጋለ ደረቀ። ምላሴ ከላንቃት ጋራ ተጣበቁ፣ ወደ ሞት አፈር አወረድከኝ። እግዚአብሔር አይተወኝ። ተባረክ።